ያሁኑ የብሔራዊ ባንክ ገዥ ኢዮብ ተካልኝ በሙያቸውና በምጣኔ ሀብት ዕውቀታቸው ካለፉት ሁለት ገዢዎች አንጻር ማለትም ከይናገር ደሴና ከማሞ ምህረቱ አንጻር የተሻሉ ናቸው። ነገር ግን ሰሞኑን ከኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ስለ ኢትዮጵያ ኢኮኖሚና ስለ ውጭ ምንዛሬ ፖሊሲ አተገባበሩ ብዙ አስገራሚ ነገርም ብለዋል። ያነሷቸው ነገሮችም እውነትነታቸው አጠራጣሪና ሙግትን የሚያጭሩ ናቸው። የዛሬ ጉዳያችን ይህን የኢዮብ ተካልኝን ቆይታ መሞገት ይሆናል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህን ጉዳይ በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አብራችሁን ቆዩ። የብሔራዊ ባንክ ገዥ ኢዮብ ተካልኝ ለ37 ደቂቃዎች በቆየው የኢትዮጵያ ቴሌቪዥን ቆይታቸው ከነባራዊው የኢትዮጵያ የኢኮኖሚ አንጻር ብዙ ብዥት ያለባቸው ንግግሮችን አድርገዋል። አንዱ ቦታ ላይ ጋዜጠኛው አሁን ላይ በኢትዮጵያ ውስጥ የውጭ ምንዛሪ አቅርቦት አለ ወይ፣ እጥረት የለም፣ በቂስ ነው ወይ የሚል ጥያቄን ያነሳላቸዋል። የብሔራዊ ባንኩ ገዥም አሁን ላይ በአጠቃላይ ኢኮኖሚው ላይ እጥረት የለም ብለው ማብራሪያን ይሰጣሉ። ኢኮኖሚ ውስጥ የውጭ ምንዛሪ እጥረት የለም በአጠቃላይ በኢኮኖሚ ደረጃ ማለት ነው። እንደነገርኩህ ለምሳሌ እኛ ክምችት የዛሬ አመት ተኩል እንደርስበታለን ያለውን ዛሬ ደርሰናል ኦሬዲ። ይሄ የሚያሳይህ የተሻለ ሁኔታ እንዳለ ነው። ግን ምንድነው ብሔራዊ ባንክ አለው ማለት ባንኮቹ ጋር አለ ማለት ላይሆን ስለሚችል አሁን ያደረግነው ነገር ምንድነው አቅርቦቱን ማሳደግ ነው። ለ3 ወር ፕሮግራም ወጥተናል አይተሃል ያስባለሁ። በየሁለት ሳምንቱ ጨርታ እያወጣ ነው ማለት ነው። ይሄ ለምሳሌ አንድ ባንክ የውጭ ምንዛሬ የሚያስፈልገው ገና በጥር ከሆነ ዛሬ መጋፋት የለበትም። ቢኮዝ ጥር ላይም እንደምናቀርብ ስንት እንደምንሸጥ ኦሬዲ አሳውቀናል ማለት ነው። ይሄ በትንሹ ነው እንደውም ሽብን ያወጣ ነው። ከዚህም በላይ ካስፈለገ እጥረቱን እያየን ምንድነው አንድ ማድረግ የምናስበው አጠቃላይ ኢኮኖሚ ውስጥ ያለውን የፍላጎትና አቅርቦት ችግር እያጠናን በየጊዜው ተጨማሪ ሲያስፈልግ እንጀምራለን። የውጭ ምንዛሬ ጥረት ሳይሆን የውጭ ምንዛሬ አዲሱን አስተዳደር ያለ መረዳትና እዚህ ጋር ኢዮብ ተካልኝ እርስ በርሱ የሚጣረስ ነገርን ለማስረጃነት አቅርበዋል። አጠቃላይ ኢኮኖሚው ውስጥ የውጭ ምንዛሬ ጥረት የለም ይሉና ብሔራዊ ባንክ ያለውን የውጭ ምንዛሬ ክምችትን ለማስረጃነት ያቀርባሉ። ማዕከላዊ ባንኩ የዛሬ 1 ዓመት ተኩል ሊደርስበት ያሰበውን ክምችት ዛሬ ደርሶበታል ካሉ በኋላ ብሔራዊ ባንኩ በቂ የውጭ ምንዛሬ ያለው ማለት ግን ባንኮቹ አላቸው ማለት አይደለም ይላሉ። ታዲያ የውጭ ምንዛሬ በቂ ያለው ብሔራዊ ባንኩ ከሆነ አጠቃላይ ኢኮኖሚው ላይ የውጭ ምንዛሬ ችግር የለም ለማለት እንዴት ተቻለ ስንል እኛ ደግሞ እንጠይቃለን። ብሔራዊ ባንክ ጋር ያለው የውጭ ምንዛሬ ክምችትም ከአይኤምኤፍ በብድር የተወሰደና ብቸኛ ወርቅ ላኪ ስለሆነ የመጣ እንደሆነ ግልጽ ነው። ከውጭ ምንዛሬ ተመለውጡ በኋላ በወርቅና ቡና ላይ የመጣው ለውጥ መልካም ቢሆንም የኢኮኖሚውን አጠቃላይ ጥሩነት ግን ማሳያ አይሆንም። ኢዮብ ተካልኝ ያለ የውጭ ምንዛሬ ችግር ሳይሆን አዲሱን አሰራር አለመረዳት ነው ይላሉ። የውጭ ምንዛሬ ጥረት ከሌለ ታዲያ የአንድ የአሜሪካን ዶላር ዋጋ በየጊዜው እየተምዘገዘገ ለምን ወደ ላይ ይወጣል የሚል ጥያቄ ይነሳል። የብሔራዊ ባንኩ ገዥ በዚሁ ቃለ ምልልስ ላይ ብር ጠንክሯል ወይንስ ተዳክሟል የሚሉ ጉዳዮችን ሲያነሱ ነበር። ብር ደክሟል ወይንም ጠንክሯል የሚለው ጉዳይ የሚወሰነው በብር የሚሰራው ኢኮኖሚ ምርቶችን ለውጭ አቅርቦ በቂ ዶላር፣ በቂ ዩሮና በቂ ፓውንድ ስተርሊንግ ያመጣል ወይንስ አያመጣም በሚለው ነው። በብር እየሰራ ያለው ኢኮኖሚ በውጭ ንግድ በቂ ምንዛሬን ወደ ንግድ ባንኮች ካመጣ የዶላር ዋጋ በየጊዜው መጨመር አይጠበቅበትም ነበር። እሱም ብቻ ሳይሆን የውጭ ምንዛሬ ጥረት ገበያው ላይ ባይኖር ብሔራዊ ባንክ ለምን ላለፉት ጊዜያት 12 እና 13 ጊዜያት የውጭ ምንዛሬ ጨረታን አወጣ ስንልም እንጠይቃለን። ይህን ዘገባ እየሰራንም ማዕከላዊ ባንኩ አስቀድሞ ከያዘው የጊዜ ሰሌዳ ውጪ 14ኛ የውጭ ምንዛሬ ጨረታን ለማውጣት ቀጠሮን ይዟል። እሱም 150 ሚሊዮን የአሜሪካ ዶላርን ለመሸጥ ነው ጨረታውን ያወጣው። እዚህ ጋር ገበያው ላይ የውጭ ምንዛሬ እጥረት መኖሩን በሁለት መልኩ ማየት ይቻላል። አንድም ነፃ የምንዛሬ ገበያ ከተባለ ተደጋጋሚ ጨረታ መውጣቱ ብዙም አስፈላጊ አልነበረም። በሌላ በኩልም የውጭ ምንዛሬ ጨረታ በወጣ ቁጥር የአንድ የአሜሪካ ዶላር ዋጋ እየተምዘገዘገ ወደ ላይ አይወጣም። ማዕከላዊ ባንኩ የመጀመሪያውን የውጭ ምንዛሬ ጨረታ ሲያወጣ አንድ የአሜሪካን ዶላር በ107 ብር አማካይ ዋጋ ነው የሸጠው። የመጨረሻውን 13ኛውን ሲሸጥ አንዱን የአሜሪካን ዶላርን በ154 ብር አማካይ ዋጋ ነበር የሸጠው። ስለዚህም ገበያው የውጭ ምንዛሬ እጥረት ባይኖርበት ተደጋጋሚ ጨረታ በወጣ ቁጥርም የዶላር ዋጋ ያለቅጥ ወደ ላይ ባልወጣም። ይህን እንተው ቢባልስ በጥቁር ገበያ ከ180 ብር በላይ እንዲሁም ፍቃድ ባላቸው የውጭ ምንዛሬ ቢሮዎች 177 ብር የገባውን የዶላር ዋጋ እጥረት ወይንስ መትረፍረፍ ልንለው ነው? የብሔራዊ ባንኩ ገዥ እዚህ ጋር አይኤምኤፍ መስክሮልናል ይላሉ። አግባቡ ያለ መብራት ችግር ነው ያለው። ከኢኮኖሚ ውጪ ያሉ ግን ደግሞ ነገሮች አሉ።
እሱንም በደንብ ማየት ያስፈልጋል። በተለያየ ምክንያት ይሄ የትኛውም ኢኮኖሚ ውስጥ አለ ወሳኝ የሆነ በኢኮኖሚ ፍላጎት ኖሮ ሳይሆን የውጭ ምንዛሬ የሚፈልጉ አሉ። ይሄ በባህሪው ለምሳሌ ካፒታል ፍላይት ገንዘብ ማሸሽ የሚፈልግ ወይም ህገወጥ ለፖለቲካ ምክንያት ከአንዳንድ የሐዋላ ተቋማት ዝም ብለው ዋጋ እንደሚጨምሩት አይነት ማለት ነው። ይሄ አለ። እሱን እንደ መንግስት አቅም ስላለን ያስተካከል እንመጣው ነገር ይሆናል። ኢዮብ ተካልኝ እንዳሉት አይኤምኤፍ ፖሊሲው ከተተገበረ በኋላ አድናቆቱን የሚገልጽባቸው ጉዳዮች ይኖራሉ። ምክንያቱም ተግብሮ ያላቸውን ስለተገበሩ ማድነቁ የሚደንቅ አይደለም። ነገር ግን አይኤምኤፍ የውጭ ምንዛሬ ስርዓት አተገባበሩ ኢትዮጵያ ውስጥ ብዙ ችግር ገጥሞታልም፣ በዋናና በትይዩ ገበያው መካከል ያለው ልዩነት ከተቀመጠው ገደብ በላይም አልፏል ሲልም ወቅሷል። ወደ ኢቲቪው ቃለ ምልልስ ስንመለስ ጋዜጠኛው ኢዮብን የብሔራዊ ባንክ አንዱ ግብ የዋጋ ንረትን መቀነስ ነውና ይህስ እንዴት ነው አይነት ጥያቄን ጠይቋቸዋል። እዚህ ጋር ኢዮብ ተካልኝ ብሔራዊ ባንክ በገንዘብ ፖሊሲ የሰራቸውን ስራዎች ጠቅሰው አሁን የዋጋ ንረቱ 10.9 በመቶ ሆኗል፣ በቀጣይም ነጠላ አሃዝ እናደርገዋለን አሉ። ለዚህ ስራ እንዲያግዝ አንደኛ የገንዘብ ፖሊሲው ጠበቅ ያለ ሆኖ እንዲቆይ አድርጓል። በዚህ ዓመትም ይሄን እንቀጥልበታል። ለምሳሌ የክሬዲት ካፕ ሁኔታውን አይተን ሙሉ በሙሉ ይነሳ የሚል ሀሳብ ነበር፣ ግን ከ18 ወደ 24 ብቻ ነው ከፍ ያደረገው። ለምታውቀው ቅድም ያነሳውልህ የኦፕን ማርኬት ኦፕሬሽን በጣም ያገዘን ነው። ከ11 በላይ ኦሞ የምንለውን ከ11 በላይ ገበያ ላይ ያካሄድ ነው። ከ1.1 ትሪሊየን በላይ ሞፍ ማድረግ ይችላል። ይህ ማለት ምን ማለት ነው? ገበያ ውስጥ በስቶ ያለ ገንዘብ ወደ ብሔራዊ ባንክ መሰብሰብ ማለት ነው። ይሄ ለዚህ በጣም ያገዛል። ሁለተኛ አጠቃላይ የባንኮቹን የብድርና የዲፖዚት ሁኔታ በቅርበት እንከታተላለን። ባንኮቹ ጤናማ ሆነው እንዲቆዩ ማድረግ ነው። ሶስተኛ አንድ በጣም ጠቃሚ ነገር የውጭ ምንዛሪ ስርዓቱ ተረጋግቶ እንዲሄድ ብሔራዊ ባንክ ከፍተኛ ስራ ሲሰራ ቆይቷል። በእነዚህ ስራዎች ምክንያት ዋጋ እየተረጋጋ መጥቶ የዋጋ ግሽበት በኖቬምበር ወር ያው እንደሰማው ወደ 10.9 ወርዷል። እንደ ብሔራዊ ባንክም ያስቀመጥነው ጎል አለ በአመቱ መጨረሻ ወደ ሲንግል ዲጂት ለመድረስ ነው አቅደው። የብሔራዊ ባንኩ ገዥ እዚህ ጋር የገለጹት የዓለም አቀፉ የገንዘብ ተቋም አይኤምኤፍ እና ዓለም ባንክ መንግስት አድርጉ ብሎ እሳቸውን ጨምሮ ሌሎች መስሪያ ቤቶች ያደረጉትን ነገር ነው እንጂ የዋጋ ንረት ከሰዎች ህይወት ጋር ያለውን ተዛምዶ አጣምሮ አልነገሩንም። ሲጀመር ቡና ከ100 ቤቶች ተነስቶ ከ1500 ብር በላይ ሆኖ ዘይት 2000 ብር ሆኖ እነ ስኳር 200 ብር ሆነው ነዳጅ ማቆሚያ በሌለው መልኩ እየጨመረ የኢትዮጵያ የዋጋ ንረት 10.9 በመቶ ላይ ነው ብሎ ማመን ያዳግታል። የኢትዮጵያ የዋጋ ንረት አሰላል ትላንት ከግምት የማይገቡ የነበሩ ዛሬ ሁነኛ መጠቀሚያ የሆኑ ምርቶችን ከግምት ውስጥ አስገብቶ አያውቅም። ለአብነት የንጽህና መጠበቂያ የዋጋ ንረት ሲሰላ ዛሬ ድረስ የሳሙናን የዋጋ ንረት ብቻ ነው መንግስት የሚያሰላው። አሁን ግን ሰው ለልጆቹ የንጽህና መጠበቂያ የሆኑ እነ ዳይፐርና ዋይፐር ዋጋቸው መሰቀሉን ለዋጋ ንረት መለኪያ ከግምት ውስጥ ማስገባቱን እንጃም። በሌሎች ምርቶች ላይ ያለውም እንዲሁ ነው። አሁን የዋጋ ንረቱ ኢዮብ ተካልኝ እንዳሉት 10.9 በመቶ ነው ብለን ብናምን እንኳን የዋጋ ንረት ቅናሹ ከህዝብ ኑሮ መሻሻል ጋር ቀጥተኛ ተዛምዶ እስከሌለው ትርጉም አልባ ነው። አሁን ኢትዮጵያ ውስጥ የዋጋ ንረት ተሻሻለ ሲባልና መንግስትም ጮቤ ረግጦ እኛንም ጮቤ እርገጡ የሚለን ከ30 በመቶ የዋጋ ንረቱ ወርዶ 10 በመቶ መግባቱን በጥቅል በሚቀመጥ ቁጥር ነው የሚገለጸው እንጂ ትላንት ተወዶ የነበረ ዕቃን ዛሬ ወደ ነበረበት መልሼዋለሁ አይለንም። ከዛ ይልቅ 2000 ብር ሲጨምር የነበረ የጤፍ ዋጋ አሁን በ1000 ብር ነው እየጨመረ ያለው ነው የሚለን። ይህ ደግሞ ሁለቱም ጭማሪ ነው። የህብረተሰቡ ገቢ ትርጉም ባለው መልኩ የማይጨምር ከሆነ ይህ አይነቱ የቁጥር ጨዋታ ትርጉም የለውም። ይህም ብቻ ሳይሆን ኢዮብ ተካልኝ እንደሚሉት የዋጋ ንረት ነጠላ አሃዝ ቢሆን ትርጉሙም ብዙ አይደለም። የዋጋ ንረቱ ቀነሰ ቢባልስ ህዝቡ ላይ በሆነው ባልሆነው የሚጣለው ግብር ወገባ ያጎብጥም ወይ የሚል ጥያቄን እናነሳለን። በሌላ በኩል ለብሔራዊ ባንክ ገዥ የተነሳላቸው ጥያቄ የባንኮች ጤናማነት ላይ ነው። እሳቸውም ባንኮቻችን በሁሉ መለኪያ ጤናማ ናቸው ብለዋል። ኢትዮጵያ የፋይናንስ ዘርፍ እንግዲህ በዋና ዋና መለኪያዎች ጤናማ፣ ትርፋማ፣ የተረጋጋ የፋይናንስ ዘርፍ እንደሆነ ማየት ይቻላል። አንድ 3-4 መለኪያዎች አሉ የምትለካበት የጠቅላላ ፋይናንስ ዘርፉን ጤናማነት። የካፒታል ዲኩዌሲ ምን ያክል ካፒታል አላቸው ባንኮቹ የምትልበት፣ የብድር የተበላሸ ብድር መጠናቸው፣ አጠቃላይ ትርፋማነታቸው እና ሊኩዊዲቲ ደግሞ ምን ያክል
በቂ ገንዘብ አላቸው። በእነዚህ መለኪያዎች ስታይ ኢንዱስትሪው ብሔራዊ ባንክ ካስቀመጠው አነስተኛ ምጣኔ በላይ ነው ያለው። ለምሳሌ ኤንፒኤል የምንለው የተበላሸ ብድር ከ500 ማለፍ የለበትም ነው ብሔራዊ ባንክ የሚለው። አሁን ግን 3.8 ላይ ነው ያለው። ይሄ ማለት ነው እኛ ካስቀመጥነው በታች በጣም ትንሽ ነው የተበላሸ ብድር ማለት ነው። እዚህ ጋር ኢዮብ ችግር ያለባቸው ባንኮች ጥቂቶች ናቸው ብለውናል። ነገር ግን እነ ሲንቄ ባንክና አማራ ባንክ ባለፉት ዓመታት ከባድ ያልተመለሱ ብድሮች እንደነበሩባቸው ሰምተናል። እርግጥ አማራ ባንክ ከችግር መውጣቱን ገልጿል። ነገር ግን በዚያም በችግራቸው ወቅት ሁሉም ባንኮች ጥሩ እንደነበሩ ሲነገረን ነበር። ከዚህ አንጻር የዛሬውን የሁሉም ጤነኛ ናቸው ሪፖርትን እንዴት እንመን ስንል እንጠይቃለን። በሌላ በኩል የኢትዮጵያ መንግስት አዲስ የውጭ ምንዛሬ ተመን ካመጣ ወዲህ በርካታ ባንኮች ከስረዋል። ባንኮቹ በ58 ብር $1 እናቀርባለን ብለው ገንዘቡን ከደንበኞቻቸው ከተቀበሉ በኋላ የዶላር ዋጋ ሰማይ ነክቶባቸዋል። በዚህም ንግድ ባንክ 30 ቢሊዮን፣ ንብና ህብረት ባንክ በጥቅሉ 6 ቢሊዮን ኪሳራን አስመዝግበዋል። ከዚህ ችግር ያልወጡ ባንኮችም በርካቶች እስካሁን አሉ። ታዲያ ይህን በምን መስፈርት ጤነኛ አድርገን እንውሰደው? ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ